ለዛሬም የፍቅር እስረኞች ክፍል 4ን ይዤላችሁ መጥቻለሁ። ድራማው የሚጀምረው ዘይነብ ቤቱን እየተዘዋወረች ስትመለከትና በጣም ደስተኛ ሆና ሳለ ነው። ነገር ግን ሲታራ ሁሉንም ነገር መስዋዕት አድርጋ ቤተሰቧን ትታ እዚያው ብቻዋን እንድትኖር ስትጠይቃት ዘይነብ ጥያቄዋን ውድቅ ታደርጋለች። አባቷንና አያቷን ትታ መሄድ እንደማትችልም ትነግራታለች። ሲታራ ለማሳመን ብትሞክርም ምንም አልተሳካላትም። ከቤቱም ይወጣሉ። ዘይነብ አንድ ቀን ከቤተሰቦቿ ጋር ወደዚህ ቤት ተመልሳ እንደምትመጣ ለራሷም ቃል በመግባትም ትለያቸዋለች። ዘይነብ እንደሄደችም ኦዛን ምን እየተካሄደ እንደሆነ ለመረዳት ወደ ሲታራ ይሄዳል። እሷም እሱና ዘይነብ ስለ አባቷ የደበቁትን ነገር ትጠይቋለች። እሱ ግን ምንም እንደማያውቅ በማስመሰልም ጥሏት ይሄዳል። ይህ ደግሞ በሲታራ ልብ ውስጥም ጥርጣሬ እንዲፈጠር ያደርጋል። ዘይነብ ወደ ቤት ስትመለስ ቀድርና አያቷ ስጦታዎችን ለማስተካከል ሲሞክሩም ታገኛለች። በእነሱ እንዳልተቀየመች ነግራቸውም ይዛቸውም ወደ ቤት ትገባለች። ማታ ላይም ኦዛን ይስማን ለመጠየቅ ወደ ሳሊ ቤት ይሄዳል። ይስማ አብሯት ወደ ውጭ ወጥቶ እንዲያናፍሳት ጠይቀዋለች። ከቤት እንደወጡም ከሲታራ ጋር ሲነጋገር የቀረጸችውን ቪዲዮ ታሳየዋለች። ማንኛውም ጊዜ ልታሰራጭበት እንደምትችልም ትስታለች። ይህም ዝናውን በእጅጉ እንደሚጎዳ ያውቃል። ከሱ የምትፈልገው ነገር ቢኖር ልክ እንደ ወንድሟ ሳሌ እንደ እህቱ እንዲያያት ብቻ እንደሆነ ትነግረዋለች። ቢያንስም እግሯ እስኪድን ድረስ ድርጅቱ እንዲንከባከባትም እንዲፈቅድ ጠይቀዋለች። ንግግራቸውን ጨርሰው ወደ ቤት ይገባሉ። ይስማም እግሯ ላይ ያለውን ጅብሰም እስኪወልቅ ድረስ እሷና በስማ በኦዛን ቤት እንደሚቆዩ ለእናቷ ትነግራታለች። ኦዛንም ምንም ማለት አልቻለም ነበር። ሚና ስለ ዘይነብ አባት መረጃ ለመስጠት ወደ ሲታራ ትሄዳለች። ሆኖም ብዙ መረጃ ስላልነበራት ሲታራ ነገም ከኦዛንና ከዘይነብ ጋር ቢሮ እንድትገኝና የአባቷን ጉዳይ እሷ ራሷ እንደምትከታተለው ትነግራታለች። ነጋታው ፔክና ኔማም ወደ ሆስፒታል ሄዳሉ። ቱርካንና ፎዚም ይወጣሉ። እሷ ወደ ስራዋ ስትሄድ እሱ ደግሞ ስራ ፍለጋ ሄዳል። ዘይነብም ከአባቷ ጋር ወደ ድርጅቱ የሚወስዳቸውን መኪና ተሳፍረው ይሄዳሉ። ሲታራም ከሩቅ ሆና ስትከታተላቸው ነበር። ቀድርን ለማነጋገርም ትወርዳለች። አብረው ሲያወሩም ቀድር ጤነኛ እንዳልሆነ ትረዳለች። አያቷን መታም አብራት ትቀመጣለች። ስለ ቀድር ሁኔታም ትነግራታለች። ሲታራም ቀድርን በማግኘቷ ደስተኛ መሆኗን ነግራው ተሰናብታው ትሄዳለች። ቀድርም በመቀለዷ በጣም ደስ ይሏል። ዘይነብ ለፎቶ ቀረጻ ለመዘጋጀትም ወደ ቢሮ ትገባለች። ኦዛን መጥቶም የአባቷን ማንነት ለሲታራ በማጋለጧ የእንኳን ደስ ያለሽ መልእክት ያስተላልፍላታል። እሷ ግን ከሱ ይልቅ በሲታራ እንደምትተማመን ትነግረዋለች። ሲታራን ገና እንዳላወቀቻት ሲነግራትም አንተን ማወቅ ይበቃኛል በማለት ጥላው ትሄዳለች። ኢፔክም ከሆስፒታል ፊት ለፊትም አግስቷን እየጠበቀች ሳለ የሳሊ ቤተሰቦች ለይስማ መምጣታቸውን ታያለች። ሄዳም ትተዋወቃቸዋለች። ሲታራ ዘይነብንና ኦዛን በፎቶ ቀረጻ ላይ ባሉበት ሰዓት ወደ ቢሮ ትመለሳለች። ሚናንም ወደ ቢሮ ወስዳ ስለ ቀደር ሁኔታና ዘይነብ እንዴት እንደምትንከባከበው ታሪክ ሰርታ የሰዎችን ርህራሄ በማግኘት ብዙ ትርፍ ማግኘት እንደሚችሉ ትነግራታለች። ዘይነብም ቀረጻ ስትጨርስ ሲታራ ታወራታለች። ለምን ሲታራ ቤታቸው እንደመጣች ትጠይቃለች። ዘይነብም እሷ እንደምታውቅ ትነግራታለች። ሲታራ ስለ አባቷ ሁኔታ ለምን እንደደበቀች ስትጠይቃት ዘይነብ በአባቷ ላይ ለሚደርሰው መሳለቂያ ስለሚጎዳው ልትጠብቀው እንደፈለገች በልቅሶ ትነግራታለች። ሲታራ በንግግሯም በጣም ትነካለች። ሚና ልታወጣው የነበረውን ዜናም ትሰርዘዋለች። አሁን ላይ ትችት ስለሚያስከትል ዜናውን ለጊዜው ማቆየት እንደሚሻልም ትነግራታለች። በሌላ በኩል ኔማና ኢፔክ ለኔማ የትዳር አጋር እንዲገኝላት በጓደኛ መተግበሪያም አፕሊኬሽን ላይ አካውንት ይከፍታሉ። ዘይነብ ወደ ቤት ልትሄድ ስትወጣም ኦዛን ከሲታራ ጋር ሲያወራ ታገኘዋለች። ሲታራም ኦዛን በስተጀርባ ባደረገው ነገር እንደተቀየመች ግን ችላ እንዳለችው ትነግራለች። ኦዛን ግን ነገሩ በቀላሉ እንደማያልቅ ይረዳል። ማታ ላይ ዘይነብ በሲታራ ጥያቄ መሰረት ለኦዛን ቤተሰቦች ድንገተኛ ሰርፕራይዝ ለማድረግ ትዘጋጃለች። የኦዛን እናት በጣም አዝና ስለነበረ ሁኔታውን ማስተካከል እንዳለባቸው ታምናለች። ሲታራም ስልኩን ከዘጋች በኋላ ከአርዲሽ ጋር ስለተፈጠረው ነገር ማውራትም ትቀጥላለች። እሷ እውነተኛ የቤተሰብ ፍቅር ምን እንደሆነ እንደማታውቅም ትነግረዋለች። ምክንያቱም ስትወለድ አባቷ ከጎኗ አልነበረም፣ እናቷም ትጠላት ነበረም። እሱም ከመታመሙ በፊትም ይደበድባት ነበረም። ሲታራም አሁን ላለችበት ደረጃ ያበቃት በጣም አሰቃቂ ሕይወት እንደነበረም በዚህ ይታወቃል። ዘይነብ ኦዛን ቤት ትሄዳለች። ሁሉንም እህቶቹንና እናቱንም ሰላም ትላለች። ሳሊና ኦዛን ክፍል ውስጥ እያወሩ ሳለ በስማ ስትጠራውም ሳሊ ይወጣል። ኦዛን ሲታራ ነገሩን በቀላሉ እንደማታልፈው ስላወቀ ሊያባብላትም ክፍል ውስጥ ይቀራል። ዘይነብም ሳሊን ስታየውም ኦዛን ሲመጣም ሂሳብ ሊቀበል የመጣ ይመስላታል። በቤተሰቦቹ ፊትም ገንዘብ ትሰጠዋለች። ከዚያም በቤቱ ውስጥ ምን እየተካሄደ እንደሆነ ትረዳለች። ኦዛን ይወጣና ሁሉም በአንድነት ይወያያሉ። እናቶቹ ልጃቸውም የእነሱን መኖር ከዓለም እንደደበቀ ማመን ይከብዳቸዋል። ኦዛን ራሱን ስቶ መጮ እስኪጀምር ድረስ ሁሉም በሰሙት ነገር ደንግጠው ይቆያሉ። እሱም ቤተሰቦቹን በጥሩ ሁኔታ ለማኖር ሲል ይህንን እንዳደረገም በኢስታንቡል ውስጥ ለእያንዳንዱ ነገር ዋጋ እንደሚከፈልና አሁን ለደረሰበት ደረጃ የከፈለው ዋጋ ይህ እንደሆነ ይነግራቸዋል። በነጋታው ዘይነብ ለሲታራም ደውላ በኦዛን ቤትም የሆነውን ትነግራታለች። በነገሩም በጣም ተቆጭታለች። ሲታራ ግን በጣም እንዳዘነች በማስመሰልም ትወና ትሰራለች። ከዚያም ዘይነብና አባቷን ለቁርስ ቤቷ ትጋብዛቸዋለች። ቀድርም ሲታራን ስለሚወዳትና ቅን መስላ ስለታየችው በጣም ደስ ይለዋል።
የሲታራ ቤትም ስልክ ይጮሃል። ስልኩን ስታነሳውም ሁልጊዜም አርዲሽ ድመት ስትመጣ የሚከፍተውን የሙዚቃ ድምፅ ትሰማለች። ያ ያልታወቀ ሰው ድጋሚ ደውሎም ያንኑ ሙዚቃ ይከፍትላታል። ይህም ሲታራን በጣም ያስጨንቃታል። ነገር ግን ግድ እንደማይሰጣት በማስመሰል ለእንግዶቹ መስተንግዶ ትዘጋጃለች። ቀድርና ዘይነብ ቤቱን ሲያዩት በውበቱና በትልቅነቱም በጣም ይገረማሉ። ከሲታራ ጋርም ቁርስ እየበሉ ሳለ ሲታራ ስለ ባለቤቷ አርዲሽን ዓለምን ለማየት ከሀገር ሀገር እንደሚዞርና አሁንም ለጉዞ እንደሄደ ትነግራቸዋለች። በዚህ ማለም ኦዛን ወደ ድርጅቱ ይሄዳል። ሲታራም እዚያ እንደሌለች ሲያውቅ ወደ ቤቷ ሊሄድ ይወርዳል። ቀድርም ጁስ እየጠጣ ሳለ በስተት ልብሱ ላይ ያፈሷል። የቤት ሰራተኛዋም እንዲያጸዳ ይዛው ትሄዳለች። ኦዛን ቤቱ ይደርሳል። ሰራተኛዋም በሩን ትከፍትለታለች። ነገር ግን የአርዲሽ ክፍል በር ክፍት መሆኑን ትረሳዋለች። ቀድርም ኦዛንን ያየዋል። ነገር ግን ከመነጋገራቸው ፊትም ሰራተኛዋ ደርሳ ወደ ታች ይዛው ትወርዳለች። ኦዛን ሲታራ ጋር እንዲህ ያለ እንግዳ ጎብኝቶ ማየቱም በጣም ይገረማል። ቀድርንም ሰላም ይሏል። በኋላም ዘይነብ ተሰናብታ ትወጣለች። ኦዛን ለሲታራም እንዳጣሽኝ ቁጠሪው ይላታል። እሷ ግን እኔን ካጣኝ አንተም ትጠፋለም፣ ከጎንህ ማንም አይኖርም ትለዋለች። እስከ ማስታወቂያው ዘመቻ ቀን ድረስ በውሳኔው ላይ እንዲያስብበትና ከዚያም ምን እንደሚያደርግ እንዲያይ ትነግረዋለች። ኦዛን ሲወጣ የሚያደርገውንም ቀድሞውን ወስኗል። ሲታራ ለሚና ኦዛንን እስከ ዘመቻው ቀን ድረስ መቆጣጠር ካልቻሉ ዘይነብና አባቷን የመጠቀም አማራጭ እቅዳቸውን ተግባራዊ እንደሚያደርጉም ትነግራታለች። የዘይነብ አባት ሚስቱን እንዴት እንደተዋወቀና ሁሉንም መረጃዎቹን ማጥናት ይጀምራሉ። የአርዲሽ ልጅ ድራክ ቤቱ ይደርሳል። ሲታራ ስታየው ደንግጣ ወደ ቱርክ ለምን እንደተመለሰ ጠይቋለች። እሱም አባቱን እንደሚፈልግና ቦታውን መረከብ እንደሚፈልግ ይነግራታል። ከዚያም ስለ ጉዞ ያወራሉ። ስለ አባቱ ሲጠይቅ እንደ ልማዱ ጉዞ ላይ ነው፣ ገና አልተመለሰም ትለዋለች። ሊሄድ ሲሰናበት ግን የሆነ የደበቀችው ነገር እንዳለም እርግጠኛ ይሆናል። እሱንም ለማወቅ ይወስናል። በሌላ በኩል ኦዛን ዘይነብን በሶሻል ሚዲያ ላይ ፎሎ ማድረጉን ያቆማል። ጉዳዩ በፍጥነት ይሰራጫል። ሰዎችም ምን እንደተፈጠረም ግራ ይጋባሉ። ዘይነብ ወደ ቤት ስትመለስም ጉዳዩን በድንገትም ከኢፔክ ትሰማለች። ለሲታራ ስትደውልላት ደግሞ አይዞሽ እኔ ሁሉንም ነገር እንፈተዋለሁ ትላታለች። በዚህ መሃል ድራክ ወደ ቤቱ ይመለሳል። ቱርካንም ተቀብለው ቤቱን ለመጨረስ ጥቂት ቀናት እንደቀራት ትነግረዋለች። ከዚያም ከበናር ስልክ ይደውልላታል። ኦዛን ዘይነብን መከታተል ማቆሙንም አሁን አጋጣሚው ለእሱ እንደተመቻቸለት ትነግረዋለች። ኦዛን በስማም አብራው እንድትቆይና ሌላ እድል እንድትሰጠው ሊያሳምናት ወደ ሳሊ ቤት ይሄዳል። ከብዙ ጥረት በኋላ እህቷን አስማን ለመንከባከብ ስትል አብራው ለመቆየት ትስማማለች። ኦዛንም ከበስማ ጋር በመመለስ ላይ ሳሉ ከበናር መልእክት ይደርሷል። ድራክ ከጉዞ መመለሱንና ሊያናገረው እንደሚፈልግ ይነግረዋል። አብረው ለማውራት ወደ ቤቱ እንደሚሄዱም ይስማማሉ። ኦዛን ቤቱ ሲደርስ ሲታራ እዚያው ስትጠብቀው ያገኛታል። ይሸሽ ወደ አሳንሰርም ይወርዳል። ሲታራ ዘይነብን መከታተል እንዲጀምር ጠይቋለች። ምክንያቱም እልህኝነቱን ከቀጠለ ዘመቻው እንደሚበላሽም ትነግረዋለች። እሱ ግን ምርጫውን ማድረጉንና ከውሳኔው እንደማይመለስ ይነግራታል። ሲታራም በእሱ ተናዳ ትወጣለች። ድራክ ወደ ቢሮ ይደርሳል። ኦዛን እስኪመለስ ድረስም በስማ ትቀበለዋለች። አብረውም ያወራሉ። የሆነ ነገር ለመተግበርም ይስማማሉ። ማታ ላይ ሚናም ኦዛን በነገራት ምክንያት ሳሊ የከዳይ ነው ብላም ትጠረጥራለች። ለኢፔክ እንዲደውልም ታደርጋለች። ከዚያም ስልኩን ተቀብላ በኢፔክ ላይም ትጮህባታለች። ከፍቅረኛ ራቂ ትላታለች። ስልኩን ለሳሊ ወርውራለት ከዳተኛ ነባለት እንዲወጣ ትነግረዋለች። ሳሊ ምን እንዳደረገም ግራ ይገባል። እሷ ግን ኦዛን ኢፔክ የአንቺን ቦታ ተክታለች እንዳላት ትነግረዋለች። ጥላውም ትሄዳለች። ሳሊም ሊያስረዳት አልቻለም። በነጋታውም የዘመቻው ኃላፊ ነዛን በኦዛን ድርጊት ምክንያት በድርጅቱ ላይ ተስፋ እንደቆረጠች ለሲታራ ትነግራታለች። ዘመቻውን ለእነሱ ለመስራት በመወሰኗም እንደተቆጨችም ትገልጻለች። ጂና ወደ ቢሮ ትደርሳለች። በጣም ድካም ይታይባታል። ራሷን እያዘጋጀች ሳለ ነዛ ወደ ድርጅቱ ትመጣለች። ሲታራም ገና አሁን አውርቻት ሳልመጣ ማለቷ አስገርሟት ወዲያውኑም እንድትገባ ትነግራታለች። በዚህ ማለት ድራክ ወደ ድርጅቱ ደርሶም ከነዛን ጋር ይገናኛል። ከጥቂት ቆይታ በኋላም ኦዛን መጥቶም አብሯቸው ይገባል። ዘይነብ ለኢፔክም የሆነውን ነገር እያወራቻትም ታጽናናታለች። ኦዛንና ሳሊ ጓደኛሞች ስለሆኑም ጠባያቸው ተመሳሳይ ሊሆን እንደሚችልም ትነግራታለች። ከዚያም ላለባት ስብሰባ ለመዘጋጀት ትነሳለች። ከመሄዷ በፊትም ከአያቷ ጋር ትቀመጣለች። አያቷም ስለ ሲታራ ያስጠነቅቃታል። በእሷ እንዳትተማመንናም አባቷንም ከእሷ እንድጠብቅ ይነግራታል። ምክንያቱም ሲታራም ክፉ ሴት ናት፣ ቀድር እንደሚለው ጠንቋ አይደለችም ይላታል። ኔማ ደግሞ በጓደኛ መተግበሪያ ላይ ካገኘችው ሰው ጋር ለመነጋገር ቀድርን ይዛው ትሄዳለች። ዘይነብ በመንገድ ላይ ሳለች ኦዛን መለያየታቸውን የሚክድም የቪዲዮም የቀጥታ ስርጭት ሲያደርግ ታያለች። እሱም በውሳኔውም የተመለሰ ይመስላል። ሲታራም ስርጭቱን አይታ ወደ ድርጅቱ ትመጣለች። የላከችለት መልእክት አስገድዶትም ይህን እንዳደረገ ትረዳለች። ነገር ግን ወደ ስብሰባው ክፍል ከመግባቷ በፊት ድራክንና ነዛን ሲወጡ ታገኛለች። ድራክ ኦዛንን አሳምኖም ዘመቻውን እንዲቀጥሉ በማድረጉም ሁኔታውን አድኖታል። ይህም ሲታራን በጣም ያስደነግጣታል። ምክንያቱም ኦዛን እሷን ከድቶም ከድራክ ጎን ቆሟል። በንዴት ወደ ቢሮዋ ገብታ እቃዎቿን መስበር ትጀምራለች። ዘይነብ ወደ ቢሮ ውስጥ ደርስ በሁኔታውም ግራ ትጋባለች። ሚና የሲታራ ባለቤት ልጅ ድራክ መጥቶ ሁሉንም ነገር ለራሱ እየወሰደ እንደሆነ ትነግራታለች። ዘይነብም ሲታራን ለማጽናናት ወደ ቢሮዋ ትገባለች። ስትገባም ቢሮ ተበላሽቷል። ሲታራም መሬት ላይ ተቀምጣ ስታለቅስ ታገኛታለች።
ዘይነብ እሷን ለማረጋጋት ትሞክራለች። ሁልጊዜም ከጎኗ እንደምትሆን ትነግራታለች። ሲታራ ግን ድራክ ቀላል ሰው እንዳልሆነና ከሱ ልትጠብቃት እንደማትችል በፍጥነትም ራሷን ማዳን እንዳለባት ትነግራታለች። ሁለቱም ከቢሮም ይወርዳሉ። ድራክ ከዘይነብ ጋር ይተዋወቃል። እሷ ግን በቅዝቃዜ ትቀበለዋለች። ሲታራ ከመሄዷ በፊት ድራክ ዛሬ ወደ አባቱ እንደሚሄድ ይነግራታል። ዘይነብና ሲታራ ይወጣሉ። ፎዚ ዘይነብን ሊያናግራት ሲሞክር ሲታራ ግን በቤቱ ስላልሆነ በክብር ስም እንዲጠራት ትነግረዋለች። ይህም ፎዚን ያስከፋል። ወደ ኔማ ስንመለስ ከመሱድ ጋር ተቀምጣ እያወሩ ነው። ቀደርን በቅርብ ርቀት ላይ ተቀምጦ የሚያደርጋቸው እንግዳ ነገሮች መሱድን ሄደው እንዲያናግር ያደርጉታል። የኔማ ዘመድ መሆኑን ሲያውቅ በሚቀጥለው ጊዜ ወደ ሱቅ ይዛው እንድትመጣ ይጠይቃታል። ኔማ ከሄደች በኋላ መሱድ ለአንድ ሰው በስልክ ደውሎም ከኔማ ምንም ጥቅም እንደማያገኝ ነገር ግን በወንድሟ በቀደር በጣም መጠቀም እንደሚችሉ ይነግሯል። ኔማና ቀደር ወደ ቤት ይመለሳሉ። በዚያው ሰዓት ዘይነብና ሲታራም ይደርሳሉ። ቀደር ሲታራ ባለቤቷን አለምን ሲዞር እንዳየውና ሰራተኞቹ ግን ሊያስገቡት እንዳልፈለጉ ይነግራታል። ሲታራ በጣም ትጨነቃለች። የተሳሳተ ነገር እንዳየ ትነግረዋለች። ፎዚም ወደ ቤቱ እንዲሄድ ነግራው እሷ በመኪናዋ ትሄዳለች። ሰራተኞቹ ግን ይህንን ደብቀውባት እንዲህ ያለ ነገር ስላደረጉም ትቆጣለች። ድራክ በቤቱ ውስጥ እየተዘዋወረ ሳለ ሲታራም እዚያ መሆኑን ትሰማለች። ወደ አባቱ ክፍል ሊገባ ይችላል ብላም በመስጋት መኪናዋን በፍጥነት እየነዳች ትሄዳለች። ድራክም ወደ ላይኛው ፎቅ ወጥቶ አባቱ ያለበትን ክፍል ሊከፍት ይሞክራል። ክፍሉ ግን በቁልፍ ተዘግቷል። አባቱም ታስሮ ስለነበረ መናገር አይችልም ነበርም። ሲታራ በሰዓቱ ደርሳ ባለቤቷ ጉዞ ሲሄድ ሁልጊዜ ክፍሉን እንደሚቆልፍ ትነግረዋለች። ተለዋጭ ቁልፍ ሲጠይቃት ግን የጥገና ሰዎችን እንደምጠራና እሷ ጋር ቁልፍ እንደሌለ ትነግረዋለች። ምሽት ላይ ድራክ ቤቱ ተቀምጦ ሲታራ የሆነ ነገር እንደደበቀችው እርግጠኛ ይሆናል። ሲታራ ደግሞ ባለቤቷንም ከቱርክ ርቆ በሌላ ቤት እንዲኖር ለማድረግ ጉዞ ታዘጋጃለች። ይህንንም የምታደርገው ልጁ እንዳያገኘውና የአልዛይመር ህመምተኛ መሆኑን አውቀው ውርስ እንዳይጠይቅና የሰራችውን ሁሉም እንዳይወስድባት ነው። ዘይነብም ከፎዚ ጋር ትነጋገራለች። ስራቸውም ከሌላው የተለየ መሆኑንና ምንም እንኳን አለመግባባቶች ቢኖርም እንደምትወደውና እንዲቀየምባት እንደማትፈልግ ትነግረዋለች። ፎዚ በእሷና በሚያደርጉባቸው ነገሮች የጥፋተኝነት ስሜት ይሰማል። ከዚያም ዘይነብ ወደ ክፍሏ ስትገባ ኔማን ታገኛታለች። ኔማም የመሱድን ፎቶ አሳይታ በጣም ደስተኛ መሆኗንና ትክክለኛውን ሰው እንዳገኘችም ትነግራታለች። ሲታራም ለአርዲሽ ጉዞውን በፍጥነት ለማዘጋጀት ትጠራለች። ነገር ግን ጉዞው ነገ ከሰዓት በኋላ መሆኑን ይነግራታል። አርዲሽ አውሮፕላን ስለሚፈራ በመኪና ስለሚሄድ ለመጠበቅም ትገደዳለች። በነጋታው ድራክ በሹፌር ምትክ ዘይነብን ሊወስድ ይሄዳል። እሷም በሱ መምጣት ትገረማለች። ከዚያም ቦርሷን ለማምጣትም ታስፈቅዳለች። አባቷንም ከሱ ጋር ትታው ትሄዳለች። ወደ ቀደር ስንመለስ ድራክም ዓለምን የሚዞረው ሰው ልጅ መሆኑን ሲያውቅ በጣም ደስ ይለዋል። ትላንት አባቱን አይቶት እንደነበርና ነገር ግን ስለ ዓለም ጉዞዎች የሚነግረውን ታሪክ ለመስማት ሊገባ እንዳልቻለ ይነግራል። ድራክ የት እንዳለም ዝርዝር መረጃውን ይጠይቋል። ቀደርም ሁሉም ጠንቋይዋ ሲታራ ቤት ማለት ነው እያሉ ልብሱን ከጁስ ለማጽዳት ወደ ላይኛው ፎቅ በወጣበት ሰዓት ክፍል ውስጥ አይቶት እንደነበር ይነግሯል። ድራክም አብሮት እንዲሄድ ይጠይቋል። ዘይነብ ስትወጣ አባቷን አታገኘው። በየቦታው መፈለግ ትጀምራለች። ልትደውልለት ስትሞክር ድራክን ካወቀች ለሲታራ ትነግራታለች። ሰርፕራይዙ ይበላሻል ማለትም እንዳይነግራትም ያደርጓል። በዚህ ጊዜ ሲታራ ኦዛንን ከቤቷ በምንም መንገድ ለማስወጣት ትጥራለች። እሱ ግን ስታወራ የሆነ የምትፈራው ነገር እንዳለ ይሰማል። በድንገት ድራክ ወደ ቤቱ እየሮጠ ይገባና አባቱን መጥራት ይጀምራል። በፍጥነትም ወደ ክፍሉ ይወጣል። ሲታራም ቀድርን ስታየው ምን እየተካሄደ እንደሆነም ትረዳለች። ድራክ በሩን ለመክፈትና ለማንኳኳት ይሞክራል። ነገር ግን ምንም ፋይዳ ስለሌለው በሩን ለመስበር ይወስናል። በሩን እንደሰበረውም አባቱንም ታስሮ ከፊቱ ያገኘዋል። ኦዛንም በሁኔታው በጣም ይነግጣል። ቀደር ወደ ታች ወርዶ ዘይነብ ትደውልለታለች። እሱም በጣም እንደፈራና ከጠንቋይዋ ቤት መታ እንድትወስደው ይነግራታል። ዘይነብም ምን እየተፈጠረ እንደሆነ ለማየትና አባቷን ለመርዳት በፍጥነትም ታክሲ ተሳፍራ ትሄዳለች። ድራክ የአባቱን እስራት ይፈታል። ያናግረው ቢሞክር ግን አባቱ ሊመልስለት አልቻለም። ሲታራም የሕክምና ወረቀቶችን አውጥታ ታሳየዋለች። እሱን ራሷንና ድርጅቱን ለመጠበቅ ስትልም ይህንን ለማድረግ እንደተገደደች ትነግረዋለች። እሱ ግን ከክፍሉ ያስወጣታል። ኦዛን ጨካኝ ሰይጣን ነች ብሎም ጥሏት ይሄዳል። ወደ ታች ስትወርድም ቀድር ሊያጽናናትና ሊያስቃት ይሞክራል። እሷም እቅፍ አድርጋው በልቅሶም ትዝላለች። እሱም አብሯት ያለቅሳል። ዘይነብ ደርሳም አባቷን ለመርዳት ስትገባ ሲታራም አቅፋው ታገኘዋለች። በሁኔታውም ግራ ተጋብታ ትቆማለች። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?